መኪና አደጋ ነው። ወይኔ ልጄ የት ሆስፒታል ነው ያለችው? ሳስመስል እንጂ ማንም አልደወለም። አደጋ የሚባል ነገርም የለም። ይሄን ያህል መቀለጃ ሆኜ ነው በማይቀለድ ነገር የምትቀልጂው? አየሽ፣ የአንቺ ህይወትና ደስታ ያለው በልጅሽ ውስጥ ነው የምለው በምክንያት ነው። ኤርሚያስ ስለተወሽ አተረፍሽ እንጂ አልተጎዳሽም። ህይወትሽን ወደ ተሻለ አቅጣጫ የምትቀይርልሽ ልጅ አጠገብሽ አስቀምጠሽ በማይረባ ነገር ህይወትሽን አታባክኝ። የቱ ነው የማይረባው ነገር? የልጄን አባት ማፍቀሬ ነው የማይረባው ነገር? ማፍቀሪሽ ሳይሆን ስህተቱ እንደማታገኙ እያወቅሽ መድከምሽ ነው። አሁንም ቢሆን ኤርሚዬ ነው። እውነታው መቀበል ስላቃተሽ ነው እንደዚህ እየተፈራገጥሽ ያለሽው። ደጋግሜ ልንገርሽ፣ የአንቺ ህይወት ያለው ኤርሚያስ ውስጥ ወይም ደግሞ መጠጥ ቤት ውስጥ አይደለም ያለው፣ ልጅሽ ህይወት ውስጥ ነው ያለው። እስኪ እባክሽ በቃ ልጅሽ አትበይኝ። ለምን? ስለምጠያት እጠላታለሁ አልኩኝ። ወጣ የሌለ ደስታ በየመጠጥ ቤቱ ከምትፈልጊ ልጅሽን አቅፈሽ በእሷ ጠረን ብትደሰች ነው የሚሻልሽ። አሁንም ቢሆን አንድ ነገር ልንገርሽ፣ ያ ኤርሚ የኔ ካልሆነ የማንም ሊሆን ይችላል። ከኮማንደሩ ራሱን ደብቆ ለመኖር ልጁ ራቅ ያለ አካባቢ ላይ ቤት የተከራየለት ሲምባ እንደ ቀልድ የተመለከተው በሽታ በማታ ማንም በሌለበት አቅም አሳጥቶ ደም አስተፍቶ ራሱን አስቶታል። የአባቱ መታመም ያሳሰበው ዳግም ከፍቅረኛው ጩና ጋር ተነጋግረው እሷ እዛው ቆይታ ልትንከባከበው ወስነው የነበረ ቢሆንም ሲምባ ግን እንደዛ እንዲያደርጉ አልፈቀደላቸውም ነበር። እነሱ ራት በልተው እዛው ውጪ አድረው እንዲመለሱ ነግሯቸው እሱ እዛሽ ጠባብ ክፍል ውስጥ ለብቻው ሲሰቃይ አምሽቶ በመጨረሻም ራሱን ስቷል። ዳጊና ጩና ነገሩ ሳይከፋ ለሲምባ ይደርሱለት ይሁን ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ከዚህ አስቀድሞ አምራን ሀገር ሰላም ብላ ለብቻዋ መንገድ ላይ እየተራመደች ባለችበት ሮማን ከመኪናዋ ላይ ወርዳ ፊት ለፊቷ ትደነቀርባታለች። የአምራንንም በሁኔታው መደንገጥ ያስተዋለችው ሮማንም ትቀጥልና ምን ነው ሰይጣን ያየሽ መሰለሽ እንዴ ብላ ስጠይቃት አምራንን በንዴት ምን መሰለሽ ትያለሽ ይኸው አንቺ ፊት ለፊት ያለሽ አይደል እንዴ ብላ ስትላት ሮማንን በንግግሯ የበለጠ ተናዳ አንቺ ውሻ ምን አባሽ ነው ያልሽው ብላ ልትመታት ስትሞክር አምራንም እጇን ይዛ ጠምዝዛ ወደ ኋላ አንደርድራ መኪናዋ ላይ ተለጥፋትና በድጋሚ ራሴን ላስተዋውቅሽ መሰለኝ አምራን እባላለሁ በምትወደው ሰው ከመጡባት ከትላንት ነው የባሰች ሰይጣን የምትሆነው አምራን እኔ ነኝ ብላ ስትላት ሮማንም በተሸናፊነት ስሜት ውስጥ ሆና አንቺ ማትረቢ እጄን በጣም እያሳመምሽኝ ነው ልቀቂ ብላ ስትለምናት አምራንም አንቺ የስንቱን ልብ ስታሳመሚ ያልታወቀሽም ነበር አይደለ ትልና ከቦርሷ ውስጥ አንድ አነስ ያለች ስለት አውጥታ በድጋሚ አንገቷ ላይ ታደርግና እትዬ የት እንዳሉ አሁን ተናገሪ ብላ ማስፈራራቷን ተቀጥላለች። ሮማንም የሞት ሞቷን ጨከን ብላ ቆይ ባልነግርሽ ምን ታመጫለሽ ብላ ንቀት በተሞላበት መልኩ ስትመልስ አምራንም ቆጣ ባለ ድምጽ በዚህ ቅንድብ መላጫ አንገትሽን እተለተልልሻል ብላ አንገቷ ላይ የበለጠ ጫና ስታደርግ ሮማንም እሺ ነግርሻለሁ ግን አንገቴን እያሳመምሽ ነው አሁን የራሴ ሰዎች ወደ ቤት እየሸኟት ነው ያሉ ብላ ስትላት አምራንም አላምንሽ አሁን ቶሎ በይና ስልክሽን አውጥተሽ ደውይላት አፍጠኝ ይኸውልሽ ድምጻቸውን ሰምቼ ቤት መግባታቸውን ካላረጋገጥኩ በፍጹም ዛሬ ቀን አለቅሽ ብላ ታስፈራራታለች። ሮማንም በቀጥታ ወደ ፋኑኤል እናት ጋር ትደውልና ማውራት ይጀምራሉ። ሰላም ነው ማዘር ሮማን ነኝ በሰላም እንደደረሱ ለማረጋገጥ ነው የደወልኩ ብላ ስጠይቃት ሴትዮዋም አታስቢ የኔ ልጅ ልጆቹ አሁን አስገብተውኝ ነው የተመለሱት ብላ ስትላት ሮማንም እሺ በቃ ሰላም ዋሉ ብላ ስልኩን ትዘጋዋለች። አምራንም በንዴት አንቺ ግን ሰላም እንደሚያውቅ ሰው ሰላም ዋሉ ስትይ ትንሽ እንኳን አታፍሪ ብላ ስትላት ሮማንም ደፈር ብላ ቆይ የምትፈልጊውን አገኘሽ አይደል እንዴ ለምንድን ነው በማያገባሽ እየገባሽ እያስፈራራሽኝ ያለሽው ብላ ስትላት በድጋሚ በኃይል አንገቷን ትይዛትና በእኔ አካባቢ ያሉ ሰዎች ላይ ከዚህ በኋላ በትደርሺ እውነቴን ነው የምልሽ መፈጠርሽ እንዲያስጠላሽ ነው ማደርግሽ የመረረው ሰው ምን ሊያደርግ እንደሚችል መገመት ራሷ ትቺ ብላ አስፈራርታት ጥላት ስትሄድ ሮማንም በግርምት ቆይ ግን ይቺ ልጅ ማን ነው እንደዚህ የልብ ልብ የሰጣት ነው ወይስ ከበፊትም እንደዚሁ ነበረች? ሴትዮዋን አስቀድሜ ለቅቄያት ባይሆን እኮ ልትወጋኝ ነበር። ቆይ ላደረግሽው ነገር በሙሉ ዋጋሽን ካላስከፈልኩሽ እኔ ሮማን አይደለሁ ብላ ዝታ ወደ መኪናዋ ተመልሳ ትገባለች። በዛን ሰዓት ላይ ዳግምና ጩና አንድ ሬስቶራንት ውስጥ ተቀምጠው
እያወሩ ነበር። እሷም ትቀጥልና ግን ሰሞኑን መጥፋት እያበዛህ ነው በሰላም ነው ብላ ስትጠይቀው ዳግምም ምን እባክሽ ሰሞኑን እኮ ወደ ቤቱ ላኩ አልተመለስኩም ለአባቴ የሚሆን ሰወር ያለ ቦታ ስፈላልግ ነበር ብሎ ሲላጩናም አባትህን አግኝቼው ባመሰግነው በጣም ደስ ይለኝ ነበር በሱ ምክንያት ተረፍኩኝ እንጂ እኮ ይሄኔ 3 ዓመቴ ነጠጣ ነበር ብላ ስትለው እሱም ግን ጩና ያንን ስህተት በድጋሚ እንዳትሳሳች እንደዛ እንዲሆን ፈጽሞ አልፈልግም ሰረቅሽ ሲባል ከሰማው እናደድብሻለሁ ብሎ ሲላት እሷም በፍጹም አትሰማም ዳጊ እኔ ላንተ ስል አይደለም መስረቅ መተንፈስ ለራሱ አቆማለሁ እንዳታስብ ግን ደግሞ መስረቅ ሳቆም በምን እንደምተዳደር አላቅም ብላ ስትለው ዳግምም እኔ አስተዳድርሻለሁ እንደውም ሰሞኑን ቤት ልከራይልሽ አስቤያለሁ ብሎ ሲላት እሷም ቆይ ለማ ለኔ እሺ ከዛስ ብላ ግራ ስትጋባ እሱም ሁኔታዋን አስተውሎ አዎ ላንቺ ቆይ ምን ሆነሽ ነው ብሎ ሲጠይቃት እሷም አንገቷን ደፍታ በቃ ዳጊ እኔ ከዚህ በላይ መጨነቅ አልፈልግም ማለቴ በቃ ካንተ ፎንቃ ጨምድዶኛል ያው አላ አይደለ ብላ ስትለው እሱም ደስ ብሎት በፈገግታ አታስቢ ማብራራት አይጠበቅብሽም እኔም ያንቺ ፎንቃ ጨምድዶኛል ብሎ ይላታል እሷም በደስታ ሳታስበው ያለቀሰች እና የእውነት አንተ ፍቅረኛዬ ልትሆን ነው ማለት ነው በጣም ታድያለሁ ከዚህ በኋላ በቻልኩት አቅም ደስተኛ ላደርግህ ሞክራለሁ ትለውና ተነስታ ታቅፈዋለች በዛን ሰዓት ላይ ዶክተር ፋኑኤል ወደ ቤቱ ሲመጣ ክፍቶን ያገኘውና ግራ ተጋብቶ ወደ ውስጥ ሲገባ ቤቱ ተስተካክሎ ምግብም ቀራርቦ ይመለከታል እዛው ባለበት አምራንም ትመጣና አጠገቡ ስትቆም እሱም በግርምት መመልከት ይጀምራል እሷም ትቀጥልና ምን ነው እንደዚህ አየኸኝ ዛሬም ከቤትህ ጎትተህ ልታስወጣኝ ነው ብላ ስትጠይቀው እሱም አይ እንደዛ አይደለም ያው እዚህ ያገኝሻለሁ ብዬ አስቤ ስላልነበረ ነው ብሎ ሲመልስላት እሷም እሺ በቃ አሁን እዚህ ጋር አረፍ በል ትለውና ተቀምጠው ማውራት ይጀምራሉ እሷም ትቀጥልና እንደተናደድክብኝ አውቃለሁ ይሄው አሁን እዚህ ተገኝቻለሁ የፈለግከውን ነገር ማድረግ ትችላለህ ብላ ስትለው እሱም ተይ እንጂ አብራን አሁን እኮ ሁሉም ነገር አልፏል እናም ተስተካክሏል ግን አሁን እማዬን ማግኘት ፈልጌ ነበር የት ነች ብሎ ሲጠይቃት እሷም እረፍት እያደረገች እንደሆነ ትነግረዋለች እሱም ይቀጥልና ግን አንቺ እማዬ እዚህ መምጣቷን በምን አወቅሽ እንዴት ወደዚህ መጣሽ ብሎ ሲጠይቃት እሷም ወደዚህ እየመጣች ባለችበት እና ሮማን ወደዚህ ሲያስገቧት ተመልክታ እንደሆነ ትነግረዋለች በዚህ ሰዓት ላይ እናቱ ከተኛችበት ተነስታ ትመጣና በናፍቆት ይተቃቀፋሉ እናትየውም ተቀጠለና ልጄ እስቲ የተፈጠረውን በትክክል ንገረኝ ቆይ እኔ የማላቀው ጠላቶች አሉህ እንዴ ብላ ስትጠይቀው እሱም በድንጋጤ መንተባተብ ይጀምራል አምራንም በመሃል ተገባና አዎ አሉት እንደውም እነዛ የሕክምና ስህተት የደረሰባቸው አስታወስካቸው ብላ የውሸት ምክንያት ስታመቻችለት እሱም አዎ ማዬ በሕክምና አንድ ስህተት ሰርቼ ነበር እናም በዛ ምክንያት አንዳንድ ሰዎችን አስቀይሜ ነበር ግን የከፋ ጉዳት አልደረሰም የሞተም ሰው የለም ያው ሰዎቹ በሱ ቂም ይዘው ነው መሰለኝ አንቺን ባገኙት አጋጣሚ ያገቱሽ እናቴ አሁን ግን በሰላም ስላገኘሁሽ በጣም ደስ ብሎኛል ይላትና ይተቃቀፋሉ በነጋታውም ዳጊና ጩና ተያይዘው ወደ ሲምባ ጋር ይሄዳሉ አጠገቡ ተቀምጠውም ዳጊም ይቀጥልና እንዴት ነህ አባዬ በጣም አመመህ እንዴ ብሎ ሲጠይቀው እሱም ልጁን ላለማስጨነቅ ደህና ነኝ ዝም ብሎ እኮ ጉንፋን ነገር ነው የሚሆነው ይለውና ወደ እሷ ጋር ዞር ይልና አንቺ ደግሞ ጩና ነሽ መሰለኝ በጣም እያሳለኝ ስለሆነ እንዳትቀርቢ ብሎ ሲላት እሷም አረጋሽ ሲምባ ምንም ቢሆን እኮ እርሶ ኖት ህይወቴን ያተረፉልኝ ብላ ስትለው እሱም ምን ነው አረጀሁብሽ እንዴ አንቱ ታበዛሽ ብሎ ሲላት እሷም አረ ዝም ብዬ ስቀልድር ነው እንጂማ አንተ እኮ አንድ ፍሬ ልጅ ነህ ብላ ስትለው እሱም እየሳቀ ምን አይነት ጆከኛዋን ይዘህብኝ የመጣኸው ዳጊ ብሎ ሲለው እሱም ምን ነው አባዬ አልወደድካትም እንዴ ብሎ ሲጠይቀው ጩናም በመሃል ትገባና ጆከኛ እያሉ እንዴት ነው ማይወድኝ ዳጊ ብላ ስትለው ሲምባም ለሷ ይደረብና እስቲ በእናትሽ ለዚህ ጌጃ በደንብ አድርገሽ ንገሪልኝ በጣም ፈታ ያልሽና ደስ የምትይ ልጅ ነሽ ሳስበው ለአንተ የሚስማማህ ደግሞ እንደዚህ አይነቷ ሴት ናት ብሎ ሲለው ጩናም ደስ ብሏት በፈገግታ አረጋሽ ግን ውለታህ በጣም እየበዛብኝ ነው አመሰግናለሁ በጣም ደግሞ በጣም እያሳለህ ነው ወይ ጤናህን ወይ ሳቅህን አንዱን ምረጥ ስትለው የበለጠ እየሳቀ እኔስ አሁን በምራቱ ሳቅ የሞተ የመጀመሪያው ሰው ልሆን ነው መሰለኝ ብሎ ማሳሉን ይቀጥላል ዳግምም በሁኔታው ግራ ተጋብቶ ቆይ አባዬ ግን መድኃኒቱ ምንም ለውጥ አላመጣም ማለት ነው ምን ይሻላል አሁን ቆይ ብሎ ሲለው ሲምባም አታስብ ልጄ አይዞ ምንም አልሆነም ይሻለኛል ይልቅ ፋንቱ ጋር መደወል ፈልጌ ግን ምናልባት ሳስል ከሰማች ትጨነቃለች ብዬ ፈራሁ ብሎ ሲለው ዳግምም በሁኔታው ተገርሞ ግን ቆይ ከፋንቱ ጋር እንዴት ነው እንደዚህ የተስማማችሁት እኔ ምንም አላማረኝ ይሄው አሁን እኮ ጩና አለች አጠገበ ትሆናለች ምግብ መስራትም ቢሆን ቀስ ብላ ትለምዳለች ብሎ ሲለው ሲምባም አይዳጊ ምግብ እኔ መቼ አጣው ብለህ ነው ፋንቱ ፈትፍታ የምታመጣው ለራሱ እንዴት እንደሚጣፍጥ ብሎ በደስታ ሲያወራ ዳግምም የበለጠ ግራ ተጋብቶ እንዴ ቆይ አባዬ ከዚህ ሴትዮ ጋር ፍቅር ያዘህ እንዴ ምንም ሁኔታ አልገባኝ ብሎ ሲለው ሲምባም እንደዛ አይደለም ዳጊ ግን እሷ ሲበዛ መልካም ሴት ነው ነግሬህ የለ የሁለታችንም ታሪክ ይመሳሰላል ይልቅ እሱን ተወውና አሁን ወጣ በሉና በዛው እራታችሁን ብሉ ወደዚህም ተመልሳችሁ እንዳትመጡ እዛው ደሩ ቤቱ አይመቻችሁ ታዲያ ራሳችሁን ጠብቁ ያ ኮማንደር እየተከታተላችሁ ሊሆን ይችላል ብሎ ከሸኛቸው በኋላም ነው በሌሊት ለብቻው ታሞ ደም ሲተፋ አድሮ በመጨረሻም ራሱን የሳተው በቀጣይ ምንም የሚፈጠር ይመስላችኋል ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን